ብሩኬ እንግዲህ ሀይሚ ጥቅመኛ ነሽ ቤት ስለገዘውልሽ ነው ወይ አብረን እንሆን የምትይኝ ብሎ እንግዲህ ጥሏት ሄዷል። ቆይ ብሩክ አንድ ጥያቄ ልጠይቅ፣ ጥቅመኛ ነሽ አልክ፣ አሁን እሺ ቤት ስለገዛችል ነው ያኔ? እሺ መጀመሪያ አብራ 2 አመት የቆየችው ምን አድርገላት ነው? ምንም ሳይኖርህ እኮ ገና 50 ሺህ ሰብስክራይብ እያለህ እኮ ነው ሀይሚ አብራህ የነበረች። እሺ ያኔስ ጥቅመኛ ሆና አብራህ የነበረችው? ሀይሚ እኮ ማለት ነው ዛሬ የመጣችው መጀመሪያ ጥላ ሄደሽ ለአንተ ምንም ቦታ የሌላት በቃ አንተ ለሷ ምንም ቦታ የሌላት መሰላት። በቃ ያልጠበቀችው ቦታ አገኘችህ። በቃ እኔ እወድሻለሁ አፈቅርሻለሁ ስትላት እሷን ብቻ የምታስብ መሰላት። ከዛ ደግሞ ሌላ ሴት ጋር እንደሄድክ ስታስብ አመማት፣ ሄደች። በቃ ተናደደች፣ ራሷን ለማረጋጋት ሞከረች። አሁን ደግሞ ለእሷ የሆነ ቦታ እንዳለ ሲገባት ይህን ቤቱ ሳይሆን እሷን ያስለቀሳት አንተ ለእሷ እንደምታስብ እንደምትጨነቅላት ስለገባት እንጂ ቤቷ አይደለም። እና እንደዛ ሲያደርግ እንዴት እንደተናደድኩ ነው የራሱ። ሀይሚ ደግሞ አብረን ብላ አይደለም ልታመሰግንን የጠራችሁ። ሰላም እንዴት ናቸው የኔ ወዶች? ዛሬ ሀይሚ በጣም ነው የምትወቀሰው፣ በጣም ነው የምትሰደበው፣ የስድብ ናዳ ነው የሚወርድባት። እና ሀይሚዬ ማልቀስ የለብሽም። ለማንኛውም ማለት ነው ብሩክ እንግዲህ ሀይሚን አንቺ ጥቅመኛ ሰው ነሽ፣ ቤቱን ስለገዛውልሽ ነው ወይ የምታመሰግኝ ብሎ እንግዲህ ጥሏት ገፈታትሯት ሄዷል። ደግሞ ነገ ደግሞ ብሩኬ ሀይሚን ምን ሊያደርጋት እንደው ፈጣሪ ወቀው ብቻ ነገ ትልቅ ሰርፕራይዝ አለሽ እያለ ነበረ። የራሴን የህይወት መንገድ ልጀምር ነው፣ ነገ ለእኔ ትልቁ ቀኔ ነው እያለ እንግዲህ ሀይሚን እየጎረነባት ነበረ። እንግዲህ ሀይሚ ልታመሰግነው ነው የጠራችው ስላደረገላት ስለሆነው ነገረ። እሱ ደግሞ በቃ ብቻ እንጃ። ሀይሚዬ ማልቀስ የለብሽም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ ይመስላል እሷ ያስለቀሳት ነገር ለሷ መጀመሪያም ሀይሚ ከብሩክ ጋር አልሆንም የምትልበት ምክንያት እኮ ስለማትወደው ምናምን አይደለም። መጀመሪያም መኪና እንዳለው ሁሉ ነገር እንዳለው ታውቃለች። ምን አሁን አይደለም ብሩክ የሆነ ገንዘብ እንዳለው የምታውቀው፣ እሷም አላት ገንዘብ። ለሷ ብርቁ አይደለም። ለምንድነው ሀይሚ ከብሩክ መራቅ የምትፈልገው? እርግጠኛ ማትሆንበት ጊዜን አቃጥዬ አብሮኝ ባይቀጥልስ? ስለማይወደኝ ይሆናል እኮ የሆነ ብቻ ከኔ ጋር የማይሆንበት ምክንያት አለው። ከኔ ያጣው ነገር ወይ አለ ወይ ደግሞ ሌላ ሰው ጋር ይሄዳል ብላ ስለምታሰብ ነው። አሁን ደግሞ ይሄን ነገር ስታይ የእውነት ቤቱን ብሩክ ለሀይሚ ከሆነ የገዛላት ይህን ነገር ስታይ ደግሞ ሀይሚ ያስለቀሳት የእውነት እንደሚወዳት የእውነት ለእሷ ትልቅ ቦታ እንዳለው ስታውቅ፣ ምክንያቱም እኛ በኮመንት የምንሰጠው የምናወራው ነገር እሷን እንድትጠራጠር ያድርገታል። ከዛ ደግሞ እዩ እንደዚህ ብላ ስትመጣ ብዙ ነገሮች ይፈጠራሉ። ለዛ ነው እንጂ ሀይሚ ብሩክ ደሃ ነው ብላ አይደለም የራቀችው። መጀመሪያ የቀረበች ሳይኖርህ ነው። ገባህ? አሁን ይህን ነገር ስላደረክላት አይደለም። ሳይኖርህ አብራህ ነበረች እኮ ምንም ሳይኖራችሁ ምንም ገና በ50 ሺህ ሰብስክራይብ አብራህ የነበረች ሀይሚ ናት። አሁን የሚመጡት ናቸው ጥቅመኛ እንጂ ሀይሚ አይደለችም። ሀይሚ የጠራችሁ ልታመሰግነው ነው በቃ ይሄን ነገር ማድረጉ። እንዲ ደግሞ ሲቀጥል ደግሞ ጥቅመኛ ስለሆንሽ ምናምን ፍቅረኛ እንሆን እኮ አላለችም ብሩክ። የመጀመሪያ ሀይሚ እነዚህ ኮሜንት የሚጽፉ ለሀይሚ ኔጌቲቭ ነገር የሚያወሩትን ነገር ቡራ በጣም ነው የሚሰማቸው። ምክንያቱም እቺ ጥቅመኛ ቤት ስለገዛላት ልቀፍ አለችው፣ ቤት ስለገዛላት ልሳማ አለችው ሲሉ ነበር ትናንትና ማለት ነው። ያን ነገር ይዞ ነው ብሩክ ገና አብረን እንሁን አብረን እንኑርበት ሳትለው ገና መጀመሪያ ነው ቤት ስለገዛውልሽ ነው አብረን እንኑር ያልሽኝ እያላት ነው ማለት ነው። እና ሀይሚ ጥቅመኛ መባል አትፈልግም። ይህን ነገር ስላደረገላት ብቻ ጥቅመኛ ነሽ ብሎ ማሰብም የለበትም። አዎ ያስመስላል። መጀመሪያ አልፈልግም ብላ ነበር። አሁን ደግሞ ስለአደረክልኝ ነገር አመሰግናለሁ ነው ያለች እንጂ ፍቅረኛሞች ነን ምናምን አላለችም። መጨረሻ ላይ ግን አብረን እንኖርበት ካላንተ መኖር አልፈልግም እያለችው ነበር። አልቀበልም እያለችው ነበር። አልቀበልም ካልሽ ሸጬ ቤቱን ብሩን እሰጥሻለሁ አለ እና ደግሞ የእዩን ሀብል አውልቅ ስትለው አላወልቅም አለ። እንግዲህ ብቻ አላቅም ነገ ሀይሚን ምን ሊያደርጋት እንደፈጣሪ ወቀው። ወይ የእዩን ቤቢ ሻወር አድርጎ ምናምን ሀይሚን ሊያቃጥላት እንደሆን ብቻ እኔ አላቅም ምን ሊያደርጋት እንደሆነ። ብቻ ነገ ልዩ ቀን ነው ለእኔ፣ የራሴን ኑሮ መኖር እችላለሁ፣ ልኖር ነው የራሴን ኑሮ እያለ ነው ብቻ ብሩኬ ማለት ነው።
ብቻ ብሩክ ሀይሚን በዚህ ባታስባት ጥሩ ነው። ምክንያቱም የምትታሰብ በእንደዚህ አይነት ነገር የምትታሰብ ልጅ አይደለችም። ለምዶ ታውቃለህ፣ ሳይኖርህ አብራህ ነበረች። አሁን አይደለም እኮ አብራህ ያለችው ሀይሚ እኮ አሁን ቤቱን ገዛላትም አልገዛላትም አብራህ እስከ ቅርብ ጊዜ ነበረች። የሆነው ነገር ደግሞ እሷን እንደማትወዳት እንደማታከብራት ስለመሰላት ካንተ መራቅን መረጠች። የራቀችው ደግሞ አንተ ሂጂልኝ ውጭልኝ ብለህ ገፈታትራት ነው እንጂ ያንተ ልጁ ያንተ እንደሆነ እያወቀችም አብራ ነበረች። ሀይሚ ጥቅመኛ እንዳልሆነች በብዙ መንገድ ማወቅ ትችላለህ። እኛም በደንብ ነው የምናውቀው ሀይሚ ጥቅመኛ እንዳልሆነች። በመጀመሪያ ደረጃ ጥቅመኛ ብትሆን ያኔ ከዛን ጀምራ እስካሁን ድረስ አብራ አትቀጥልም ነበረ። ገባ አይደለ? ያኔ ሳይኖርም አብራ ነበረች፣ እያለ ማብራት ናት። ሲቀጥል ደግሞ ሌላ ጥቅመኛ ብትሆን ኖሮ አንተ ያኔ መኪና ስትገዛ እሷም ለእኔ መኪና ግዛልኝ ማለት ትችላለች። ሲቀጥልና ሲቀጣጥል ማለት ነው ሀይሚዬ ጥቅመኛ ብትሆን ከአንተ ጋር ዝም ብላ ትቀጥላለች። ልጅ ኖርህም አልኖርህም። ገባ አይደለ? ሰው ሀይሚ ምንም አይነት የጥቅም ሰው አይደለችም። የገንዘብ ችግር ያለባት አይመስለኝም። ራሷ የምትሰራ ጎበዝ ሴት ናት። ሰው ካንተ ምንም ነገር አትፈልግም። የምትፈልገው እሷ ንጹህ ፍቅር፣ በጣም እንደምትወዳት ለሁሉም ሰው እንድትናገርላት፣ በቃ ሁሌ ካንተ ጋር እንድትሆን፣ ካንተ ምንም አይነት እንከን ማየት ማትፈልግ ሴት ናት እንጂ ብሩኬ አለው የለውም ብላ አይደለም አብራህ የነበረችው እስካሁን ድረስ። አሁንም ቢሆን ሀይሚ ካንተ ልትርቅ የቻለችው በቃ ያደረክባት ነገር ከአሰበችው በላይ በቃ እሷ መጠብቅ ሌላ ቦታ ነው ያገኘች፣ ግን ሌላ ቦታ ነው ተቃራኒ ሆነባት። ከዛ እሷ ደግሞ ለተወሰነ ጊዜ ራሷን ለማረጋጋት እንጂ እስከ መጨረሻው እለያለሁ አላለች። ይሄም አብራ ነበረች። አንተ መረጋጋት አልቻልክም እንጂ ጥፋት አላጠፋውም አትበል፣ አጥፍተሃል። ሀይሚ ደግሞ ያን ነገር ስታይ በቃ አይወደኝም፣ በቃ ስለማይወደኝ ስለማያፈቅረኝ ነው ከኔ ሌላ የሄደው። እውነትም ሰዎች አይወድሽም እኮ ለስራ ነው የሚፈልግሽ የሚሉኝ ነገር የእውነት ነው። ልጅቷ ሳይቀር እኮ ነው አንቺን ለስራ ነው የምፈልግሽ ብሎኛል ብላ ሪከርድ ያደረገች። ይሄን ነገር ስታይ ሀይሚ ተጠራጠረችው። በቃ ስለተጠራጠረች በቃ የማይወደኝ ሰው ጋር ነው እንዲህ ያለው። ቢወደኝ እኮ እኔን ትቶ ሌላ ሴት ጋር አይሄድም ነበር፣ ልቡ ሌላ ሴት አያስብም ነበር። ብንጣና እንኳን ተረጋግቶ ለማናገር ይሞክር ነበር፣ እኔን ከሱ ጋር ለማድረግ ጥረት ያደርግ ነበረ ብላ በውስጧ የሆነ ሀሳብ መጣ። ከዛ ትንሽ ጊዜ መራቅ ፈለገች። አሁን ደግሞ ቤቱን ስለገዛላት አብራ ሆነች ልትሉ ትችላላችሁ። እንደዛ አይደለም። ቤቱን ስለገዛላት ሳይሆን ሀይሚያውን ያለቀሰችው በቃ ለእሷ እንደዚህ እንደሚያስብላት እንደሚጨነቅላት በቃ ስታስብ በቃ ይህን ያክል በዚህ ልክ እንዴት ነው ተጣልተን እንኳን ለእኔ ይህን ቤት የሰጠኝ የሚል ሀሳብ በውስጧ ሲመጣ ነው እንግዲህ ለእሷ ቦታ እንዳለው ስታውቅ ነው ብሩኬ ልታመሰግነው የመጣች። መጀመሪያ እንደውም አብረን እንኖር አላለችም፣ ልጅ እንዳለው እያወቅኩ ምናምን። መጨረሻ ላይ ደግሞ ጥቅመኛ ነሽ ብሏት ሲሄድ በጣም ተናደደች። ከዚህ በኋላ ሀይሚ እንደውም ቤቱን ራሱ አልቀበልም ልትል ሁሉ ትችላለች። ታያላችሁ። ጥቅመኛ ካላችኋት አልቀበልም ልትለው ትችላለች። ምክንያቱም እሱም ማለት እናንተም እያላችሁ ነበረ፣ ብሩኬም ጥቅመኛ ነሽ ብሎ ነው እንግዲህ ገፈታትሯት ሄደ ማለት ነው። እሷ ጥቅም አይደለም ሀይሚያውን ያስለቀሳት ይህ ቤቷ አይደለም። ገባቸው አይደለ? ቤቱ ምንም አይደለም ለሷ ያስለቀሳት። በቃ ለሷ በዚህ ልክ ማሰቡ፣ ለሷ መጨነቁ፣ የእውነት ቦታ እንዳለው ማወቋ በደስታ ነው ይሄን እኮ ያለቀሰች። በቃ ለካ ለኔ ቦታ አለው፣ ለካ ለኔ ይሄን ያክል ይጨነቃል ብላ ነው እንግዲህ ያሰበችው እንጂ ወይ ደግሞ ቤት ገዝቶ የእሱንም ቤት ሊያስመርቀን ነው የሚሆነው። እሱም ለራሴ እንግዲህ እዚህ ቤት እኖራለሁ ሌላት ነው፣ ለእሷም ደግሞ እዚህ ቤት ኑሪ ብሎ ሊሆን ይችላል። ግን ደግሞ ይህን ቤት ሰጥተሃት ሌላ ወንድ ጋር ኑሪበት፣ ኧረ በጣም ከባድ ነው። ይሄ ከባድ ነው። እሷም አታደርገውም፣ አንተም እንደዛ አስበህ አይመስለኝም። ብቻ ድራማ ሊሆን ይችላል። በአጠቃላይ ግን ደግሞ ማንም ሰው ሀይሚን እዛ ጋር ጠቅመኛ እያላችሁ እንድትሰድባት አልፈልግም። ደግሞም አይደለችም። እሷ መጀመሪያ ለምን ራቃችሁ፣ አሁን ለምን ቀረበችሁ? ብዙዎቻችሁ በቃ ይሄ ነው ጥያቄያችሁ። ሳይኖረው አብሮ አልነበረችም ወይ ነው የኔ ጥያቄ ደግሞ። አሁን እንደ ብሩኬን ራሱ የምጠይቅ ነገር አሁን ስላለኝ ነው እንደ ቤት ስለገዘውልሽ ነው አልካት። ሳይኖር እኮ ያኔ እኮ ሰብስክራይብ ራሱ እኩል እያላችሁ አብራ ነበረች። ምንም ሳይኖራችሁ አሁንም ነበረች። አሁን ሀይሚ ቤት ስለገዛላት ሳይሆን ለእሷ የሆነ ቦታ እንዳለህ ስለተሰማት ነው መታ አብረን እንሆን ያለች። ምክንያቱም ያን ነገር ስታይ በቃ እንዴ ይሄ ልጅ አይወደኝም አያፈቅረኝም እንዴ ብላ በውስጡ አሰበች። ካላስ ሌላ ምንም ነገር እኮ አይደለም።